ሃይማኖት ወይም የፍልስፍና ክርክር ተቀናቃኙ አካል ልክ እንደኛ ተመሳሳይ መጽሐፍና ተመሳሳይ ማስረጃ የተተከመ እንዴት በክርክር ማሸነፍ ይቻላል? የዛሬው ጥልቅ የጽሑፍ ትንታኔያችን የሚጀምረው ከዚህ አነጋጋሪ ጥያቄ ነው። አዎ ይህኮ በጣም አስገራሚ ነጥብ ነው። ልክ ነሽ። በቃ ዛሬ የምንመረምረው በ1990 ዓመተ ምህረት በጸሐፊ ከግዝራት ገብረ ማርያም የተዘጋጀውን እና ክርስቶስ አምላካችን የሚል ርዕስ ያለውን መጽሐፍ ነው። መጽሐፉ የተጻፈው የክርስትና እምነት መሰረት የሆነውን የክርስቶስን አምላክነት ለማስረዳት ነው። ግን እኔ በጣም የሳበኝ ነጥብ መጽሐፉ ይህን ሐሳብ የሚያስረዳው በባዶ ፍልስፍና ሳይሆን በታሪክ አርዮሳውያን ተብሎ ለሚጠሩትና ተቃራኒ አመለካከት ያላቸው ቡድኖች የሚሰጠው ምላሽ ነው። ትክክል። የራሳቸውን ጥቅስ ተጠቅሞ ማለት ነው። የራሳቸውን ጥቅሶች አውድ በማስያዝ ነው። መጽሐፉ ልክ እንደ አንድ የተዋጣለት የፍርድ ቤት ጠበቃ ነው የጽሑፍ ማስረጃዎችን እያጣቀሰ የሚሞግተው። ልክ ነህ። ታውቃለህ፣ ይህ የጠበቃነት ዘይቤ የመጽሐፉ ዋነኛ መለያ ነው። ወደ ዝርዝሩ ከመግባታችን በፊት ግን መጽሐፉ ኢላማ ያደረገውን ተቃራኒ ሐሳብ ምንነት ግልጽ ማድረግ ያስፈልገናል። እሺ፣ አርዮሳውያንን ማለት ነው? አዎ። መጽሐፉ በተደጋጋሚ የሚያነሳቸው አርዮሳውያን እነማን ናቸው? በአጭሩ እንትን ናቸው። በአራተኛው መቶ ክፍለ ዘመን የተነሳውን የአርዮስን ትምህርት የሚከተሉ ናቸው። ዋነኛ እምነታቸው ደግሞ ክርስቶስ ፍጡር ነው፣ የዘላለም አምላክ አይደለም፣ ከአብ ያንሳል የሚል ነው። ማለት አምላክነቱን ሙሉ ይክዳሉ ማለት ነው። አዎ በቃ። ታዲያ ጸሐፊው ይህንን ሐሳብ ለማፍረስ ሲነሱ ገና ከመግቢያው ላይ አንድ ትልቅ መሰረታዊ የንባብ መርህ ያስቀምጣሉ። ይኸውም በሁለተኛ ቆሮንቶስ 3:6 ላይ የሚገኘውን ፊደል ይገድላል መንፈስ ግን ሕይወትን ይሰጣል የሚለውን ሐሳብ ነው። ቆይ አንድ ጥያቄ ላንሳ እዚህ ላይ። ማንኛውም መጽሐፍ ቅዱስን የሚያነብሰው እኔ አውዱን እረዳለሁ ይላልኩ? አዎ ይላል። ታዲያ ይህ ጸሐፊ ፊደል ይገድላል ሲል በተግባር በክርክር ውስጥ እንዴት ነው የተለየ አቀራረብ የሚያመጣው? ማለቴ ቃላትን ነጥሎ በማውጣትና አጠቃላይ ምስሉን በማየት መካከል ያለው ልዩነት እንዴት ነው የሚያሳዩት? ምን መሰለህ፣ ጸሐፊው ይህን ልዩነት የሚያሳዩት ጽሑፎችን እርስ በርስ በማጋጨት ሳይሆን በማስታረቅ ነው። ለምሳሌ አንድ ጥቅስ የክርስቶስን ከፍታ ሲያሳይ፣ ሌላኛው ደግሞ ድካሙን ሊያሳይ ይችላል። ሁለቱም ግን አንድ መጽሐፍ ውስጥ ነው ያሉት። በትክክል። ታዲያ ፊደልን ብቻ የሚከተል ሰው አንዱን ጥቅስ መርጦ ሌላውን ይጥላል፣ ወይም የራሱን አቋም የሚደግፈውን ብቻ ይዞ ይከራከራል። የዚህ መጽሐፍ ጸሐፊ ግን ሁለቱም ጥቅሶች እውነት ከሆኑ ሁለቱንም ያስታረከው ትልቁ ስዕል ምንድነው የሚል ጥያቄ ነው የሚያነሱት። ዋው! ማስታረቅ! ይህ አቀራረብ ምን ያህል ጠንካራ እንደሆነ ለመመልከት እኮ ጸሐፊው ክርክራቸውን የሚጀምሩበትን መንገድ ማየት በቂ ነው። አዎ፣ እንዴት እንደጀመሩ ልብ ብለሃል። አዎ፣ መጽሐፉ ስለ ክርስቶስ አዲስ ኪዳናዊ ማንነት ለማስረዳት ክርክሩን የሚጀምረው በቀጥታ ከአዲስ ኪዳን አይደለም። ጸሐፊው ወደ ኋላ ይመለሱና መሰረታቸውን የሚጥሉት ከብሉይ ኪዳን ጥንታዊ ትንቢቶች ነው። ልክ ነው። ለምሳሌ ኢሳይያስ 9:6 ላይ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል የሚለውን ይጠቅሳሉ። እንዲሁም ዳንኤል 7 ላይ መንግስቱም የዘላለም መንግስት ነው የተባለውን ያነሳሉ። እዚህ ላይ ግን አንድ ነገር አስገረመኝ። ጸሐፊው አዲስ ኪዳን ላይ ባሉት እና ቀጥተኛ በሆኑት ቃላት ላይ ብቻ ከማተኮር ይልቅ ለምን በመቶዎች የሚቆጠሩ ዓመታትን ወደ ኋላ ተጉዞ እነዚህን ጥንታዊ ጽሑፎች መክፈቻ አደረጓቸው? አያ የጸሐፊው ስትራቴጂ እኮ ቀጣይነትን ማሳየት ነው። ማለትም ታሪካዊ ሰንሰለትን የክርስቶስን አምላክነት የሚያስረዳው ሐሳብ በአዲስ ኪዳን ብቻ ቢጀምር ኖሮ ተቃዋሚዎች በቀላሉ የትምህርት በኋላ ዘመን በሐዋርያት የተፈጠረ ነው ሊሉ ይችሉ ነበር። ማለት የኋለኛ ዘመን ፈጠራ ነው እንዳይሉ። አዎ በቃ ጸሐፊው ይህንን የክርክር በር ገና ከመነሻው ይዘጉታል። ኢሳይያስ ላይ የተጠቀሰውን ኃያል አምላክ እና የዘላለም አባት የሚለውን ቃል ሆን ብሎ የመረጡበት ምክንያት አለው። ምን ለማሳየት ነው? ነው አርዮሳውያን ክርስቶስ ከፍ ያለ ፍጡር ነው እንጂ አምላክ አይደለም ስለሚሉ
መጽሐፉ ታዲያ ነቢዩ ኢሳይያስ ገና ከጀምሮ ለምን ኃያል አምላክ ብሎ ጠራው የሚል ሞገት ያቀርባል። ማንነቱ የጥንት ትንቢቶች መቋጫው መሆኑን ለማሳየት ነው። ይሄ እኮ ልክ አንድን ትልቅ የሕግ ክርክር ከማቅረብ በፊት ቀደም ሲል የተሰጡ የፍርድ ቤት ውሳኔዎችን እንደማሰባሰብ ነው። ይህ አዲስ ሕግ አይደለም፣ ገና ከጥንት ጀምሮ የነበረ ነው ብሎ እንደማስረገጥ ማለት ነው። ትክክል፣ ጥሩ ምሳሌ ነው። ጸሐፊው ግን በነቢያት ትንቢት ብቻ አላቆሙም። በመጥምቁ ዮሐንስ ጊዜ በዮርዳኖስ ወንዝ የተሰማውን በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለውን ድምፅ እንዲሁም በደብረ ታቦር ተራራ የተሰማውን የአብን ምስክርነት አክለዋል። እዚህ ላይ ግን የሰይጣን ጠበቃ ልሁንና አንድ ጥያቄ ልጠይቅሽ። አንድ ተቃዋሚ ከእግዚአብሔር ዘንድ ልጄ መባል እኮ በብሉይ ኪዳን ለነገሥታትም ለእስራኤል ሕዝብም ተነግሮ ያውቃል። ታዲያ ይህ ድምፅ በራሱ እንዴት የባህሪ አምላክነትን ያረጋግጥልናል ብሎ ቢሞግት መጽሐፉ እንዴት ነው የሚመልሰው? በጣም አሪፍ ጥያቄ ነው። መጽሐፉ ይህንን የሚመልሰው ማስረጃዎቹን በነጠላ ሳይሆን በትምረት በማቅረብ ነው። ታውቃለህ፣ ጸሐፊው የአብን ምስክርነት ብቻ ነጥሎ አያቀርቡም። ከምን ጋር ያይዙታል ታዲያ? የዘላለም አባት ከተባለው የኢሳይያስ ትንቢት ጋር ያይዙታል። በተጨማሪም ያ በዮርዳኖስ የተሰማው ድምፅ የመጣበትን ልዩ አውድ ይተነትናሉ። አውዱ ሲባል የትኛው ነው? ነዋ ድምፁ የተሰማው እኮ ክርስቶስ ከተራ ሰዎች ጋር ተሰልፎ በሚጠመቅበት የትህትና ጊዜ ነው። መጽሐፉ እንደሚሞግተው በትክክል ያ የትህትናው ጊዜ ነው ክብሩ መገለጥ ያስፈለገበት። ማለት ሰዎች እንደ ተራ ሰው እንዳያዩት። ለከነ ሰዎች በተራ እይታ እንዳይመለከቱት አብራሱ ይህ የምወደው ልጄ ነው በማለት ከሌሎች ፍጡራን የተለየ የባህሪ ልጅነቱን አረጋገጠለት ብለው ነው ጸሐፊው የሚያስረዱት። ዋው! ያ ማለት ማስረጃዎቹ እንደ ጠንካራ ገመድ እርስ በርስ የተገመዱ ናቸው። ይህንን የመሰረት ፕላን ካስቀመጠ በኋላ ነው እንግዲህ መጽሐፉ ወደ ሁለተኛውና እጅግ ወሳኝ ወደ ሆነው የክርክር ምዕራፍ የሚሸጋገረው። ይህም የክብሩን የማያካፍለው አምላክ የሚለው ሐሳብ ነው። ይህኛው ክፍል በጣም ጠንካራ ነው። ጸሐፊው እዚህ ላይ አዲስ ኪዳን ውስጥ ያሉትን ቀጥተኛ ማስረጃዎች በስፋት ይተነተናሉ። ዮሐንስ ወንጌል 1 ቁጥር 1 ላይ ያለውን ቃልም እግዚአብሔር ነበረ የሚለውን እንዲሁም የሐዋርያት ሥራ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃት ቤተክርስቲያን የሚሉትን ክፍሎች ያመጣሉ። ከሁሉም በላይ ደግሞ ሐዋርያው ቶማስ ከትንሣኤ በኋላ ጌታን ሲያይ ጌታዬ አምላኬም ብሎ የተናገረውን ምስክርነት ይዳስሳሉ። ታውቃለህ፣ ጸሐፊው እነዚህን ጥቅሶች ሲያመጡ ዝም ብለው ከመደርደር አልፈው የቃላቱን ክብደት ነው የሚያሳዩት። እንዴት ማለት? እግዚአብሔር በገዛ ደሙ የሚለው ሐረግ በራሱ መለኮት እና ሥጋ እንዴት አንድ እንደሆኑ ያፈሰሰው ደም የራሱ የእግዚአብሔር ደም ተብሎ እስከ መጠራቱ መድረሱን አጥብቀው ይሞግታሉ። እሺ፣ እዚህ ላይ አንድ ከባድ ጥያቄ ላንሳ። ተቃዋሚዎች እንዲህ ሊሉ ይችላሉ፣ አዎ ክርስቶስ ኃጢአትን ያስተሰርያል፣ ትልልቅ ተአምራትን ያደርጋል፣ ሙታንን ያስነሳ። ነገር ግን አንድ ትልቅ ነቢይ ለምሳሌ ሙሴ ባህር ከፍሏል፣ ኤልያስ ሙት አስነስቷል። ክርስቶስም እግዚአብሔር ልዩ እና ትልቅ የውክልና ስልጣን ሰጥቶት ይህንን ሁሉ ቢያደርግስ ስልጣን ስለተሰጠው ብቻ እንዴት አምላክ ይሆናል? ይህ በጣም አሳማኝ የሚመስል የተቃዋሚዎች ሙግት እኮ ነው። አዎ ይመስላል። ታዲያ መጽሐፉ ይህንን የውክልና ስልጣንና የባህሪ አምላክነት ልዩነት እንዴት ነው አፍርሶ የሚያሳየው? ይሄ እኮ የመጽሐፉ እጅግ አስደናቂው ክፍል ነው። ጸሐፊው ለዚህ ጥያቄ የሚሰጡት ምላሽ የእግዚአብሔር ቅንዓት በሚለው መርህ ላይ የተመሰረተ ነው። የእግዚአብሔር ቅንዓት? አዎ። መጽሐፉ በሚለው እግዚአብሔር ጸጋውን ለሰዎች ሊሰጥ ይችላል፣ ነገር ግን መለኮታዊ ክብሩን እና አምልኮን ለማንም አያካፈልም። ይህንን ነጥብ ለማስረገጥ ጸሐፊው ከታሪክ ሁለት ጉልህ ምሳሌዎችን ይዘው ይመጣሉ። የትኞቹ ምሳሌዎች? የመጀመሪያው በኦሪት ዘኍልቍ ላይ የሚገኘው የሙሴና የአሮን ታሪክ ነው። ታሪኩን እንደምናውቀው ሙሴና አሮን ሕዝቡ ውሃ ጥምቶት ሲያምጽ ለእግዚአብሔር መስጠት የሚገባቸውን ክብር ባለመስጠታቸው ተቀጡ። አዎ፣ ከዚህ አለት ውሃ እናውጣላቸውም ብለው በራሳቸው ስልጣን ያደረጉት በማስመሰላቸው አይደል? በትክክል። በዚያች ትንሽ ስህተት ብቻ 40 ዓመት ሙሉ ከደከሙበት ሕዝብ ጋር ወደ ተስፋይቱ ምድር እንዳይገቡ ተፈርዶባቸዋል። አስገራሚ እኮ ነው። ሙሴ ሁሉ ተአምር በእግዚአብሔር ስም እያደረገ ለአንዲት አፍታ እናውጣላቸውም ብሎ ክብሩን ወደ ራሱ ስለወሰደ ብቻ ያ ሁሉ ቅጣት ደረሰበት። በእርግጥ ጸሐፊው የሚያመጡት ሁለተኛው ምሳሌ ደግሞ ይበልጥ ዘግናኝ ነው። በሐዋርያት ሥራ 12 ላይ ተጠቀሰው የንጉሥ ሄሮድስ ታሪክ ነው። ሄሮድስ ለሕዝቡ ንግግር ሲያደርግ ማለት ነው። አዎ፣ ሄሮድስ የንግስና ልብሱን ለብሶ
ንግግር ሲያደርግ ሕዝቡ አቆላምጠው ይህ የአምላክ ድምጽ ነው እንጂ የሰው አይደለም ብለው ጮሁ። መጽሐፉ እዚህ ላይ ትልቅ ትኩረት ያደርጋል። ሄሮድስ እኮ ራሱ እኔ አምላክ ነኝ አላለም። ልክ ነህ አላለም፣ ግን ሕዝቡ ሲለው ዝም ብሎ ተቀበለ። ያንን ክብር ለራሱ በመቀበሉ እና ለእግዚአብሔር ክብር ባለመስጠቱ በዚያው ቅጽበት በእግዚአብሔር መልአክ ተመትቶ በትል ተበልቶ ሞተ። ዋው! የጸሐፊው የክርክር ሽልጥ አሁን ግልጽ እየሆነ መጣ። እግዚአብሔር በክብሩ ላይ በፍጹም አይደራደርም፣ ክብርን የሚሰርቁትንም ወዲያው ይቀጣል የሚለውን መሰረት ከጣሉ በኋላ ነው ወደ ክርስቶስ የሚመጡት። ልክ ነው። ክርስቶስ ወደ ተቀበላቸው አምልኮዎች ይመጣሉ። ቶማስ ጌታዬ አምላኬም ሲለው ክርስቶስ አልገሰጸውም፣ አላስቆመውም። እኔ አምላክ መልእክተኛ ነኝ እንጂ አምላክ አይደለሁም አላለም። አዎ አላለም። እንደ መጽሐፉ ሙግት ክርስቶስ አምላክ ባይሆን ኖሮ ያንን ቃል ሲቀበል ልክ እንደ ሄሮድስ መከታት ወይም ልክ እንደ ሐዋርያት ተነሱ እኛም እንደናንተ ሰዎች ነን ማለት ነበረበት። ትክክል። ነገር ግን ኃጢአትን የሚያስተሰርየው በውክልና ሳይሆን በራሱ ስልጣን ነው። የዓለም ፈራጅ ሆኖ የሚመጣውም በራሱ መለኮታዊ ማንነት ነው። ይህ በእውነትም ተቋሚዎችን በጣም ጠባብ ጥግ ውስጥ የሚያስገባ አመክንዮ ነው። ልክ እንደዚያ ነው። ጸሐፊው ክርስቶስ ወይ የባህሪ አምላክ ነው፣ ካልሆነ ግን የእግዚአብሔርን ክብር የወሰደ ትልቁ ተሳዳቢ ነው የሚል ምርጫ ነው የሚያቀርቡት። መካከለኛ የሆነ ጥሩ ነቢይ ብቻ ሆኖ ሊያልፍ አይችልም የሚለው ነው አርዮሳውያን ፊት የሚያስቀምጡት። ይህንን ጠንካራ መከራከሪያ ካነሳን ወደ ሶስተኛው እና የመጽሐፉ የጀርባ አጥንቱ ወደ ሆነው ሰፊ ክፍል እንሻገር። የመከራከሪያ ጥያቄዎችና መልሶቻው ወደሚለው ክፍል። እሺ፣ ጸሐፊው እዚህ ጋር ተቋሚዎች የሚያነሷቸውን ጥቅሶች አያድበሰብስም። አርዮሳውያንም እኮ ዝም ብለው ኪሳቸው ያወጡት ሐሳብ የለም። የራሳቸው የሆኑ ጠንካራ የመጽሐፍ ቅዱስ ጥቅሶች አላቸው። አዎ አላቸው። ለምሳሌ ክርስቶስ ራሱ አብ ከኔ ይበልጣል ያለው በዮሐንስ 14 ቁጥር 28 ላይ አለ። በምሳሌ 8 ቁጥር 22 ላይ ደግሞ ጥበብን በተመለከተ እግዚአብሔር ፈጠረኝ የሚል ቃል አለ። እንዲሁም ክርስቶስ መራቡን መጥማቱን እና በመስቀል ላይ መደከሙን የሚያሳዩ ክፍሎች አሉ። መጽሐፉ እነዚህን ከባድ ተቃራኖች እንዴት ነው የሚፈታቸው? እነዚህን ተቃራኖች ለመፍታት ጸሐፊው አንድ ትልቅ የነገረ መለኮት ቁልፍ ይጠቀማሉ። እሱም ተዋህዶ የሚለው ጽንሰ ሐሳብ ነው። ተዋህዶ? አዎ፣ መጽሐፉ እንደሚያስረዳው ክርስቶስ ፍጹም አምላክ እና ፍጹም ሰው ነው። መለኮትና ትስብእት ወይም አምላክነትና ሰውነት ያለ መቀላቀል ያለ መለያየት አንድ ሆነዋል ይላል። ማለት ሁለቱንም ባህሪ ይዟል ማለት ነው። በትክክል። ስለዚህ ጸሐፊው አርዮሳውያን የሚያነሷቸውን የድካምና የትሕትና ጥቅሶች በሙሉ የሚመልሱት እነዚህ ጥቅሶች የተነገሩት ክርስቶስ የሰውነት ሥጋ በመልበሱ ምክንያት የመጣውን የሰውነት ባህሪ እንጂ አምላካዊ ባህሪው ከአብ እንደሚያንስ ለማሳየት አይደለም በሚል ነው። ቆይ ግን ይሄ ማምለጫ አይመስልም? እንዴት? አንድ ተቋሚ ለእናንተ የሚመቻቸውን ጥቅስ የአምላክነቱን ያሳያል ትላላችሁ፣ የማይመቻቸውንና ዝቅ የሚያደርገውን ጥቅስ ታገኙ ደግሞ ይማ ሰው በመሆኑ የተናገረው ነው ያላችሁ ታመልጣላችሁ ብሎ ሊከራከር አይችልም? ሊል ይችላል። አዎ። ታዲያ ጸሐፊው ይሄ አንዱ ማምለጫ አለመሆኗን እንዴት ነው በተጨባጭ አውድ የሚያሳዩት? ምን መሰለ? ይህን ጥያቄ ጸሐፊው በሚገባ ተነብዮታል። ለዚህም ነው ጥቅሶቹን በዘፈቀደ ሳይሆን በተነገሩበት ዓላማ ወይም አውድ መተንተን የጀመሩት። ምሳሌ መስጠት ትችላለሽ? እሺ፣ በማርቆስ ወንጌል 10 ቁጥር 18 ላይ ያለውን ክፍል እንውሰድ። አንድ ሰው ወደ ክርስቶስ መጥቶ ቸር መምህር ሆይ ይላል። ክርስቶስም መልሶ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። አርዮሳውያን ይህንን ወስደው አያችሁ ክርስቶስ ራሱ አምላክ አይደለው ቸር አይደለም ያለ ነው ብሎ ይሞግታሉ። ልክ ነሽ። በውጫዊ ንባብ ሲታይ በእርግጥም እንደዛ ይመስላል እኮ። አዎ፣ ነገር ግን መጽሐፉ የክፍሉን አጠቃላይ አውድ ሲተነትን ክርስቶስ አምላክነቱን የካደ ሳይሆን የሰውየውን የተሳሳተ እይታ የሞገተ እንደሆነ ያስረዳል። ማለት ሰውየው ክርስቶስን ያየበትን መንገድ። ልክ ነው። ጸሐፊው እንደሚሉት ሰውየው ክርስቶስን የቀረበው ልክ እንደ አንድ ተራ ጥሩ የሕግ መምህር አድርጎ ነው። ክርስቶስ ደግሞ እንደ ተራ ሰው እና እንደ ተራ መምህር ካየኸኝ ተራ ሰው ቸር ሊሆን አይችልም እያለው ነው። የባህሪ ቸር እግዚአብሔር ብቻ ነው ለማለት። አዎ፣ በቃ ስለዚህ ቸር ካልከኝ ፈጣሪነቴን አምነህ ተቀበል የሚል ጥልቅ ትምህርትና ተግሳጽ የሰጠው መሆኑን መጽሐፉ ያስረዳል። ክርስቶስ እያደረገ ያለው የሰውየውን እምነት መፈተን እንጂ የራስን ማንነት መካድ አይደለም። ዋው! ይሄን ሳነብ እጅግ በጣም ነው የገረመኝ። ታውቂያለሽ፣
ሐሳቡ የበልጥ ግልጽ እንዲሆን ጸሐፊው ያቀረቡትን ሲጋ የማልበስ ጽንሰ ሐሳብ ከአንድ የዕለት ተዕለት ምሳሌ ጋር ላገናኘው። እሺ ጥሩ። አንድ ታላቅ ንጉሥ አለን በል። ይህ ንጉሥ የዜጎቹን ችግር በቅርበት ለመረዳት ፈልጎ የራሱን የንጉሥነት ማንነት ደብቆ የተራ የጉልበት ሰራተኛ ልብስ ለብሶ ወደ ማዕድን ማውጫ ወረደ። በዚያ የሥራ ድርሻው ላይ ያለ የጉልበት ሰራተኛው ማለት የሚገባውን ሁሉ ያደርጋል፣ ይደክማል፣ ያርፋል። ካለቆቹ ጋር ሲነጋገርም ንጉሡ ከእኔ ይበልጣል፣ እኔ ተራ ሰራተኛ ነኝ ሊል ይችላል። አዎ፣ በተሰለፈበት ቦታ። ልክ ነሽ። ይህን የሚለው እኮ ትክክለኛ የንጉሥነት ዙፋኑን አጥቷል ወይም የንጉሥነት ደሙ ተቀይሯል ማለት አይደለም። መግለጫው የተሰጠው በወቅቱ ከለበሰው ማንነት ከወሰደው የትሕትና ተልእኮ አንጻር ነው። ትክክል። ጸሐፊው አብ ከእኔ ይበልጣል የሚለውንና መራብ መተማቱን የሚተነትኑት ልክ በዚህ የሥጋዊ ወይም የሰውነት አውድ ነው ማለት ነው። አዎ፣ በቃ ይህ ሐሳቡን ፍንትው አድርጎ የሚያሳይ ምሳሌ ነው። ጸሐፊው የሚያስረዱትም የዚሁን የሥጋዊን ምስጢር ነው። አብ ከኔ ይበልጣል የሚለው ቃል የተነገረው መለኮታዊ ክብሩን ለማሳነስ አይደለም። ታዲያ ለምንድን ነው? ያንን የጉልበት ሰራተኛ ልብስ ማለትም የሰውን ሥጋ ለብሶ የሰውን ልጅ ለማዳን በወሰደው የትህትናና የውርደት ጊዜ መሆኑን መጽሐፉ አጥብቆ ይሞግታል። አሃ፣ ገባኝ። ከዚህ በተጨማሪው ግን አርዮሳውያን በተደጋጋሚ የሚያነሱት ሌላ ጥቅስ አለ። ዮሐንስ ወንጌል 17 ቁጥር 3። እሱ ምን ይላል? እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ተቃዋሚዎች እነሆ አብ ብቻ እውነተኛ አምላክ ተባለ፣ ክርስቶስ ግን መልእክተኛ ብቻ ተባለ በማለት ይከራከራሉ። ይሄኛውስ እንዴት ይታለፋል? እዚህ ላይ እኮ ቃላቱ በጣም ቀጥተኛና ግልጽ ይመስላሉ። መጽሐፉ እዚህ ላይ የጽሑፍ ትንተና ጥበቡን ዳግም ያሳያል። ጸሐፊው ጥቅስ አብንና ወልድን በእውቀት እና በሕይወት ሰጪነት አንድ የሚያደርግ እንጂ ክርስቶስን ከአምላክነት ውጪ የሚያደርግ አይደለም ብለው ይከራከራሉ። እንዴት ብሎ? ምክንያቱም መጽሐፍ ቅዱስ የሚያነብሰው አንዱን ጥቅስ ወስዶ ሌላውን መርሳት የለበትም። ጸሐፊው ወዲያውኑ አንደኛ ዮሐንስ 5 ቁጥር 20 ያጠቅሳል። እዚያ ላይ ምን ይላል? እዚያ ላይ ደግሞ ሐዋርያው ዮሐንስ ስለ ክርስቶስ ሲናገር እውነተኛ አምላክና የዘላለም ሕይወት እርሱ ነው ብሎ በግልጽ አስቀምጧል። ዋው! ስለዚህ መጽሐፉ ሞግተው ምንድነው? አብ እውነተኛ አምላክ ከተባለ ውልድም በተመሳሳይ ጸሐፊው እውነተኛ አምላክ ከተባለ አውዱ የሚያሳየው የባህሪ አንድነታቸውን እንጂ የአንዱን ብልጫ የሌላኛውን ማነስ አይደለም ብሎ ጸሐፊው ድምዳሜ ላይ ይደርሳል። ይሄ በጣም ጥልቅ የሆነ የጽሑፍ ሙገት ነው። ጸሐፊው ፍልስፍናን ወይም ከውጭ የመጣ የሰዎች አመለካከት እንደ ዳኛ አላመጡም። ራሱን ጽሑፉን ራሱን መጽሐፍ ቅዱስን እንደ ዳኛ ተጠቅመው አንዱን ክፍል ከሌላው ጋር በማስተራረቅ ነው አቋማቸውን ያስረዱት። አዎ ልክ ነህ። ነገር ግን ይህን ሁሉ የነገረ መለኮት ትንተና ስናወራ አንድ አድማጭ ይህ በ1990 ዓመተ ምህረት የተጻፈ የሃይማኖት መጽሐፍ የክርክር ዘይቤው ከእኔ የዕለት ተዕለት ሕይወት ጋር ምን ያገናኘዋል ብሎ ሊጠይቅ ይችላል። ሊጠይቅ ይችላል። ይህ አይነቱ የጽሑፍ ትንተና ጥበብ ለዛሬው መረጃ በብዛት ተመረስለው ምን ይጠቅማል ብለን ማሰብ እንችላለን? ይህ እጅግ ወሳኝ ጥያቄ ነው። የመጽሐፉ ዋና ትምህርት እኮ ከፊል እውነትን ተጠቅሞ ሙሉ ውሸትን ከመገንባት መቆጠብ የሚል ነው። አዎ፣ ዛሬ እኛ የምንኖረው መረጃዎች እንደ ጎርፍ በሚፈሱበት ዘመን ላይ ነው። የማህበራዊ ሚዲያ አጫጭር ቪዲዮዎች እና የተቆረጡ የፖለቲካ ወይም የማህበራዊ ንግግሮች የሰዎችን አመለካከት በሚቀርጹበት ዘመን ላይ ነው ያለነው። እውነት ነው። ሰዎች ብዙ ጊዜ ከአንድ አረፍተ ነገር ወይም አውዱን ካጣ አጭር ቪዲዮ ተነስተው ስለ አንድ ሰው ወይም ስለ አንድ ሐሳብ ትልቅ ድምዳሜ ላይ ይደርሳሉ። አዎ፣ ሳውንድ ባይት ባህል የምንለው ማለት ነው። የሰውን ንግግር ቆርጦ የራስን አጀንዳ ማራመድ። በትክክል ይህ መጽሐፍ ገና ይህ የሳውንድ ባይት ባህል ሳይስፋፋ በፊት የተጻፈ ቢሆንም የሚያስተምረን ይህንን ነው፣ አደገኛ ልማድ እንድናርም ነው። ማለትም አንዱን ክፍል ብቻ ነጥሎ አለማየት። አዎ፣ አንድን ጥቅስ ወይም መረጃ ከላይ ላዩ ብቻ አንብቦ መፍረድ ስህተት መሆኑን ያሳያል። የጸሐፊው አቀራረብ የሚያስተምረን አጠቃላይ ምስሉን ማየት፣ ታሪካዊ ዳራውን መረዳት እና ተለያዩ መረጃዎችን አገናዝቦ ሚዛናዊ ውሳኔ ላይ መድረስ ምን ያህል አእምሮአዊ ብስለትን እንደሚጠይቅ ነው። ዋው! በጣም ጠቃሚ ትምህርት ነው። ይህ ደግሞ በሃይማኖታዊ ጉዳዮች ብቻ ሳይሆን በሕግ አተረጓጎም፣ በፖለቲካዊ ውሳኔዎች፣ አልፎ ተርፎም በዕለት ተዕለት የሥራ ቦታ ግንኙነቶችን ላይ ተግባራዊ ሊሆን የሚገባው የትንታኔ መርህ ነው። ከአንድ ቁራጭ መረጃ ብቻ ተነስቶ ትልቅ ግንብ መገንባት አይቻልም። ሙሉውን ታሪክ መፈለግ አለብን የሚለው ትልቅ የሕይወት ትምህርት ነው። አዎ፣ እንግዲህ
የዛሬውን አስገራሚ ጥልቅ ትንታኔ ከመቋጨታችን በፊት አንድ ጥልቅ የማሰላሰያ ጥያቄ ትቼ ልለፍ። ሲታሰብ አንድ ሰው የራሱን ሙሉ እምነት፣ ማንነት ወይም ጠንካራ የማህበራዊ ከመሆን አመለካከት የገነባው የወሰኑት ጽሑፎችን ወይም መረጃዎች በተወሰነ ጠባብ አቅጣጫ ብቻ በመረዳት ላይ ቢሆን ይህን ለዓመታት የለመደውን እና ማንነቱ ያደረገውን የከዛባ አተረጓጎም እንዲቀይር ለማድረግ አዲሱ የሚቀርብለት እውነታ ምን ያህል ኃይለኛ፣ ምን ያህል የተሟላ እና የማይካድ መሆን አለበት? ከባድ ጥያቄ ነው። ሰዎች እውነቱን ስላዩ ብቻ ይቀበላሉ ወይስ አውዱን የማየት እና ራስን የመገምገም ድፍረት ይፈልጋል? ይህን ጥያቄ ያስለስላችሁ እንድትቆዩ እንጋብዛለን። ዛሬ አብራችሁን ስለነበራችሁ እናመሰግናለን። እንኳን ደህና መጣችሁ። ዛሬ ባጭርና ጣፋጭ የመጽሐፍ ዳሰሳችን በዚሻው ፐንዘነና ዓመት በኬንያዊት ገብረ ማርያም የተጻፈውን ክርስቶስ አምላካችን የተሰኘውን መጽሐፍ ይዘን መጥተናል። መጽሐፉ የሚያነሳቸውን ጥልቅ የነገረ መለኮት ክርክሮች፣ ያቀረባቸውን ማስረጃዎች እና አጠቃላይ ጭብጦችን በገለልተኝነት ግልጽ በሆነ መንገድ አብረን እንመረምራለን። እንግዲህ ቀጥታ ወደ ዋናው ጉዳያችን ስንገባ የዚህ መጽሐፍ ዋነኛ ዓላማና መሰረታዊ ጭብጥ አንድ እና ግልጽ ነው። ኢየሱስ ክርስቶስ ፍጹም አምላክ ነው የሚለውን እምነት በመጽሐፍ ቅዱስ ጥቅሶች ላይ ተመስርቶ በስርዓት ማስረዳት። ይህ ጽሑፍ በጥንቃቄ የተመረጡ መጽሐፍ ቅዱሳዊ መረጃዎችን በመጠቀም ጠንካራ መከራከሪያን ያቀርባል። ባጭሩ መጽሐፉ አፖሎጄቲክ ወይንም የሃይማኖት አስተምህሮን የመከላከልና የማስረዳት ዘውግ ውስጥ የሚመደብ ነው ማለት እንችላለን። ይህንን ከባድ የነገረ መለኮት ጽሑፍ በቀላሉ ለመረዳት የራሱን የመጽሐፉን አወቃቀር ነው የምንከተለው። አጀንዳችን 4 ዋና ክፍሎች ይኖሩታል። መጀመሪያ የክርክሩን መነሻ፣ ቀጥሎ የጥንት ትንቢቶችን፣ ከዚያም የአዲስ ኪዳን ምስክርነቶችን፣ በመጨረሻም ለሚነሱ ተቃራኒ ሐሳቦች የተሰጡ ምላሾች እናያለን። እንግዲህ ክፍል 1 የክርክሩ መነሻና መሰረት። ጸሐፊዋ ከየት ነው የሚጀምሩት? ጸሐፊዋ ገና ከመጀመሪያው ገጽ ላይ ምንም አይነት ብዥታ ሳይፈጥሩ አቋማቸውን ግልጽ ያደርጋሉ። መጽሐፉ የክርስትና እምነት ፍጹም መሰረት አድርጎ የሚያቀርበው ክርስቶስ ከአብ ጋር እኩል የሆነ አምላክ ነው የሚለውን እምነት ነው። መግቢያው ላይ እንደሚነበበው ይህ እምነት ከሌለ የክርስትና ሃይማኖት መሰረት የለውም። ይህ ደፋርና ጠንካራ ጅማሮ ቀጥሎ ለሚቀርቡት ተከታታይ መጽሐፍ ቅዱሳዊ ማስረጃዎች ትልቅ መደላድል ነው የሚፈጥረው። ወደ ክፍል 2 ስንሸጋገር ደግሞ የጥንት ትንቢቶችን በመጠቀም ታሪካዊ መከራከሪያን እንዴት እንደገነቡ እንመለከታለን። የመጀመሪያው ትልቅ የማስረጃ ክፍል ሙሉ በሙሉ የሚያተኩረው በብሉይ ኪዳን መጽሐፍት ላይ ነው። ማውጫውን ብንመለከት ነገሮቹ እንዴት በስርዓት እንደተቀመጡ ያስገርማል። የመጽሐፍ ቅዱስ ጥቅሶች በጭብጥ ተከፋፍለው በትንቢት የተነገረ በሚለው ርዕስ ስር ይጀመራል። መለኮትነቱ አስቀድሞ በነቢያት በኩል በትንቢት የተነገረ መሆኑን ለማረጋገጥ ማስረጃዎቹን ደረጃ በደረጃ ይደረደራቸዋል። እዚህ ላይ አንድ ትልቅ ቁልፍ ነጥብ አለ። መጽሐፉ የኢሳይያስ ምዕራፍ 9 ቁጥር 6ን በመጥቀስ ይህ ታሪካዊው መወለድ ወይም ስጋዌ ከመፈጸሙ ከብዙ መቶ ዘመናት በፊት የክርስቶስ ፍጹም አምላካዊ ባህሪ በትንቢት መነገሩን እንደ ዋና ማስረጃ ይጠቀማል። ጥቅሱ ኃያል አምላክ፣ የዘላለም አባት የሚለውን ስም በቀጥታ ለተወለደው ሕፃን መስጠቱን በማንሳት ጽሑፉ ጠንካራ ሞጌት ያቀርባል። ክፍል 3 የአዲስ ኪዳን ምስክርነቶች እና ደግሞ ክርስቶስ ራሱ ስለማንነቱ የተናገራቸው ቃላት። ከብሉይ ኪዳኑ ትንቢቶች ወጥተን ወደ አዲስ ኪዳን ስንሻገር መጽሐፉ የሐዋርያትን ምስክርነት በስፋት ያቀርባል። ለምሳሌ የዮሐንስ ወንጌል የመጀመሪያዎቹን ቁጥሮች እንደ ዋና ማሳያ ይጠቀማል። በእነዚህ ጥቅሶች መሰረት ቃል የተባለው ክርስቶስ ከፈጣሪነት ጋር በማይሻማ ሁኔታ አንድ መሆኑን ይሞግታል። ሁሉ በእርሱ ሆነ የሚለው ቃል የፍጥረት ባለቤትነቱን በግልጽ ያሳያል ነው የሚለው። እናም መጽሐፉ ይህን ብቻ አይደለም የሚያቀርበው፣
ሌሎችም ተከታታይ እና ፈጣን የሐዋርያት ምስክርነቶችን ይደረድራል። የጥንት ክርስቲያኖች እና ተከታታዮቹ ይህንን ፍጹም የሆነ የአምላክነት ደረጃ አጥብቀው ያምኑ እና ይሰብኩ እንደነበር ለማሳየት ማስረጃዎቹን እንደ ሰንሰለት አያይዞ ያቀርባቸዋል። መከራከሪያውን ይበልጥ ለማስረገጥ ደግሞ መጽሐፉ ክርስቶስ ራሱ የተናገራቸውን ቃላት ይዘረዝራል። ለምሳሌ እኔና አብ አንድ ነን የሚለውንና መሰል ንግግሮችን በመጥቀስ ጌታ ራሱ ከአብ ጋር እኩል መሆኑን በቀጥታ እንደተናገረ ጽሑፉ በስፋት ይተነትናል። ይሄኛው ነጥብ ደግሞ በጣም ትኩረት የሚስብ ነው። የሐዋርያው ቶማስ ምስክርነት። ከትንሣኤ በኋላ ቶማስ ጌታዬ አምላኬም ብሎ ሲመሰክር መጽሐፉ ያጎላዋል። እዚህ ላይ የሚነሳው ትልቅ አሳማኝ ነጥብ ክርስቶስ ይህንን የአምላክነት ማዕረግ ቶማስ ሲሰጠው ምንም ተቃውሞ ሳያነሳ መቀበሉ ነው። እኔ አምላክ አይደለሁም አላለም። ይህ ዝምታ እና ማዕረጉን መቀበሉ ለማስረጃነቱ ትልቅ ክብደት እንደሚሰጠው ይበራራል። አሁን ደግሞ ወደ መጨረሻው እና ወሳኙ ክፍል እንገባለን። ክፍል 4 ተቃራኒ መከራከሪያዎችና የሁለት ባህሪያት ውህደት የሚሰጠው ምላሽ። እንግዲህ ይህንን ሁሉ ዋና መከራከሪያ ከገነባ በኋላ መጽሐፉ ወደ መጨረሻዎቹ ምዕራፎች ሲሻገር አንድ ጥልቅ ጥያቄን ፊት ለፊት ይጋበጣል። ጥያቄው ይሄ ነው። እሺ ክርስቶስ አምላክ ከሆነ ታዲያ ለምን መጽሐፍ ቅዱስ ሰዋዊ የሆኑ ድክመቶችን እንደ መጸለይን፣ መራብን፣ ማልቀስን ወይም መከራ መቀበልን መዘገበ? ይህ እንግዲህ የብዙ ነገራ መለኮታዊ ቅርቅሮች ማጠንጠኛ ነው። መጽሐፉስ ለዚህ ምን ምላሽ ይሰጣል? ለዚህ ጥያቄ ጸሐፊዋ ሙሉ በሙሉ የሚደገፉት ስጋዌ ወይም ተዋህዶ በሚባለው መሰረታዊ ጽንሰ ሐሳብ ላይ ነው። ልክ እንደ አንድ ትልቅ ቁልፍ ነው የሚጠቀሙበት። ይህም ማለት ፍጹም አምላክነት እና ፍጹም ሰውነት በአንድ አካል ውስጥ ሳይለያዩ እና ሳይቀላቀሉ አብረው ይገኛሉ የሚለው ትምህርት ነው። መጽሐፉ ይህንኑ መነጽር በመጠቀም ነው ሁሉንም ተቃራኒ የሚመስሉ ሐሳቦች የሚያበራራው። ነገሩን ይበልጥ ግልጽ ለማድረግ መጽሐፉ ድርጊቶቹን ያነጻጽራቸዋል። መጸለይ እና መሞትን የመሳሰሉ ሰዋዊ ድርጊቶች የተፈጸሙት ሕግን ለመፈጸም እና ለሰው ልጆች አራያ ለመሆን በለበሰው ሥጋ ነው ይላል። በሌላ በኩል ደግሞ ኃጢአትን ይቅር ማድረግ እና ሙታንን ማስነሳት የራሱ የሆነውን አምላካዊ ስልጣኑን እና መለኮትነቱን የሚያሳዩ ናቸው በማለት ያስረዳ። ታዲያ ከእኔ አብ ይበልጣል የሚለውን ጥቅስስ እንዴት ያብራራዋል? መጽሐፉ አጥብቆ እንደሚሞግተው እነዚህ ንግግሮች የሚያመለክቱት ክርስቶስ ሥጋ ለብሶ በነበረበት የትህትና እና የሥጋዊ ሁኔታ እንጂ ከላይ ያነሳነው መለኮታዊ ባህሪው ከአብ ያነሰ ነው ለማለት አይደለም። ይህ በጥብቅ የንባብን አውድ የመለየት ጉዳይ መሆኑን ያስገነዝባል። ስለ ጸሎትስ ለምሳሌ በጌቴሴማኒ ስለ ጸለየው ጸሎት መጽሐፉ እንደሚለው እነዚህ የሰውነት ባህሪ መግለጫዎች እና ለሰው ልጆች ትህትናን ለማስተማር የታለሙ ናቸው እንጂማ የራሱ የሆነ መለኮታዊ ኃይል አንሶት ወይንም ርዳታ ፈልጎ አይደለም የሚል ጥልቅ ትንታኔ ቀርቧል። ሌላው አነጋጋሪ ነጥብ ስለ ዓለም ፍጻሜ ቀን ወልድም ቢሆን አያውቅም የሚለው ክፍል ነው። ጽሑፉ ይህንን ሲያስረዳ ይህ ማለቱ እውነተኛ የሆነ የእውቀት ማነስ ኖሮበት ሳይሆን ለሰው ልጆች ጥቅም ሲባል መረጃውን ላለመስጠት የተደረገ ሆን ተብሎ የተመረተ መለኮታዊ ውሳኔ መሆኑን ያብራራ። በመጨረሻም የዚህ መጽሐፍ የመጨረሻ መፍትሄ እና ማጠቃለያ ምንድን ነው? በመጽሐፍ ቅዱስ ውስጥ የሚገኙትን የተለያዩ ድርጊቶች እና ንግግሮች እንደየባህሪያቸው ማለትም ለመለኮትነቱ እና ለትስብእቱ ወይንም ለሰውነቱ በትክክል ከሰጠን መጀመሪያ ከተነሳው የአምላክነት ክርክር ጋር ሳንጋጭ ቃሉን በአንድነት እና በስምምነት መረዳት እንችላለን የሚል ነው። እንግዲህ የዛሬው ዳሰሳችን ይሄንን ይመስላል። ይህ ስልታዊ የመከላከያ ጽሑፍ የሥጋዌን ወይንም የተዋህዶን ድንበሮች በሚገባ ማስቀመጥ በምን አይነት የነገረ መለኮት መነጽር ውስጥ ተቃራኒ ክርክሮች ሁሉም ምላሽ ሊያገኙ እንደሚችሉ
በግልጽ አሳይቶናል። ታዲያ እዚህ ላይ አንድ ጥያቄ እንጠይቅ። የአንድን ጽሑፍ መሰረታዊ መነሻ እና ቢያኔ አስቀድሞ መረዳት አጠቃላይ መከራከሪያዎችን የምንተረጉምበትን መንገድ እንዴት ሊቀይረው ይችላል? እውነትም ሁላችንንም ለተጨማሪ ጥናት እና ምርምር የሚጋብዝ ጥልቅ ጥያቄ ነው።